ምርጦች ለዛሬ ጥቁር በቀል ክፍል 6ን ይዤላችሁ መጥቻለሁ። የዛሬው ክፍል የሚጀምረው ባለፈው ክፍል መጨረሻ ላይ ሀዛን በየሱፍ ምክንያትም ራሷን እንደምትገድልም ስትዝትና ሳርፕ ደግሞ ከሩቅ ሆኖም ሲያያቸው በነበረውም ትዕይንትም ቀጠሮ ነው። የሱፍና ሀዛን አብረው ቆመው ሳርፕ ከሩቅ ሆኖ ያያቸዋል። በጣም ተናዶም ይታያል። ሀዛን ለየሱፍ እንዲህ ትለዋለች። ከሌላ ጋር የነበረን እጮኝነት እዚህ መምጣት እኔን እንጂ እሷን እንደማታፈቅራት ያሳያል። ስለዚህም ከሌላ መራቅ አለበት ትላለች። ሳርፕ ምንም እንኳን የሚሉትንም ባይሰማም ወደ እነሱ ላለመሄድ ወስኖ ከዚያ ሄደ። በዚህ ጊዜም የሱፍ በሀዛን ላይ በመጮህ እኔ የማፈቅረው ሌላንን ነው፣ አንቺ ያለፈ ታሪኬ ነሽ፣ ይህንንም እርግጠኛ ሁኝ ይላታል። ሀዛን ግን ንግግሬ ትክክል ነው፣ አንተ እኔን ነው የምታፈቅረው ብላው ትሄዳለች። ሳርፕ በመንገድ ላይ እያለ በጣም ተናዶ ሀዛንና የሱፍም አብረው ያይባቸውን ትዝታዎች እያስታወሰ በእርግጥ በመካከላቸው ግንኙነትም አለ ብሎም ይቆጥራል። በቤተ መንግስት ውስጥ ደግሞ የሳርፕ እናትና አጎቱም የሀዛን የሳርፕና የሱፍ መዘግየትም አስጨንቋቸዋል። ሌላም የሱፍ በመዘግየቱም ተጨንቃ ከሰራተኛዋ ጋርም እያወራች ሳለ የሱፍም ስልክ ደውሎ ከኩባንያ ውስጥም ስራ ስለነበረበት እንደዘገየና አሁን መንገድ ላይ መሆኑንም ይነግራታል። በዚህ ጊዜ ዲላ በጣም ትደሰታለች። በሌላ በኩልም የሱፍ አስተማሪ ለየሱፍ ደውሎ ሳርፕ ከሀዛን ጋር አይቷል፣ ወደ ቤተ መንግስቱ ከሄድክ አደጋ ላይ ነህ ቢለውም የሱፍ ግን ዲላን ስለሚወዳት ሊያጫት እንደሚሄድም ይነግረዋል። ሳርፕ ወደ ቤትም ገብቶም እየጠጣ በቁጣ ሲጠብቅ እናቱ መጠጡን ቀምታ ይህንን ቀን በሰላም እንዲያልፍ ማድረግም ትለዋለች። ሀዛን ስትመጣም የት ነበርሽ ተብላ ስትጠየቅ ገበያ ነበርኩኝ ብላም ትዋሻለች። ሳርፕ በአስፈሪ ሁኔታ ያያት በእርግጥ ገበያ መጨናነቅም ይኖራል ይላታል። ዲላም የሱፍ እየመጣ መሆኑን በደስታም ስትናገር ሳርፕ ግን ዲላ ወደ ክፍሏ እንድትገባና እንዳትወጣም ይነግራታል። እናቷም ይህ የድሮ ባህል ነው፣ ሙሽራ የምትወጣውም ከታጨች በኋላ ነው ብላም ታረጋጋታለች። የሱፍ ቤተ መንግስቱም ሲደርስም ሳርፕን ለብቻው ማነጋገርም ይፈልጋል። ሀዛን በዚህ ትጨንቃለች። ሚስትንም ከኔ ላይ ማረቅልኝ፣ እሷ ለዲላ ከኔ በላይ አታስብም፣ እኔ ዲላን ነው የምወደው ይሏል። የሱፍም ለሳርፕ ያስረዳል። ሀዛን ያገኘችኝ ስለ ዲላ ማደራ ልትለኝ ነው ሲለው ሳርፕ ይረጋጋል። ከዚያም የጋብቻ ጥያቄውም ይቀርባል። ዲላ እናትና አጎት ሲስማሙ ሳርፕ መጀመሪያ ባይስማማም ለዲላ ሲል መስማማቱንም ይገልጻል። ሁሉም ይደሰታሉ። የጣት ቀለበትም ይታሰርላቸዋል። የሱፍ በነገው ቀን እንደሚገናኙ ነግሯትም ይሄዳል። ወደ ክፍሉም ሲገቡም ሳርፕ ሀዛንን የት ነበርሽ ብሎም ይጠይቃታል። ሀዛን ዋሽቼ ያለው ገበያ አልነበርኩኝም፣ የሱፍንም ያገኘሁትም ስለ ዲላ አደራ ልለው ነበር ትላለች። ሳርፕም የሱፍን ስለምትወጅ ነው ያገኘችው ሲላት አንተ በሽተኛ ነህ፣ አንተን እያታለልኩ እንደሆነ ካሰብክ በሽተኛ ነህ ትለዋለች። ሳርፕም አዎ በሽተኛ ነኝ፣ ይህ በሽተኛ ደግሞ ክደትሽን ካወቀ በህይወት አትወጭም ብሎም ይዝትባታል። መጨረሻም የሱፍ ቤትም ሲገባ አስተማሪውን ያገኘዋል። አስተማሪውም አንተ ሀዛንን ገና ምትወዳታለህ፣ እውነቱን ንገረኝ ቢለውም የሱፍ ግን ያ ያለፈ ታሪክ ነው፣ አሁን የምፈልገው ሳርፕን መበቀል ብቻ ነው ይላል። አስተማሪው በራስ ፍቃድ መጓዝን ካላቆምክ የሰጠውን ሁሉም ነጥቄ ወደ ድሮውም ሰፈር እመልሳለሁ ብሎም ይቆጣል። ማግስቱም ጠዋትም ሳርፕም የጉዞ ቦርሳም ሲያዘጋጅም ታያለች። ሳርፕ ለ2 ቀን ለለውጥም ያህል ጉዞ ስለምንሄድም ተዘጋጅ ይላታል። ሀዛን ትደነግጣለች። ለምን ደነገጥሽን? ከተጓዝን ቆየን እኮ ለብቻችን መሆናችን ለመቀራረብ ጥሩ አጋጣሚ ነው ይላታል። ሀዛን ጥሩ ሀሳብ ነው፣ ዲላንም ትምጣና አብረን እንሄዳለን ትለዋለች። እርሱ ግን ሀዛን ለብቻችን ነው የሚያልኩት ይላታል። ይህ ደግሞ ይበልጥም ያስፈራታል። ከክፍሉም ሲወጣ ሀዛን የተጨነቀች ለየሱፍም ትደውላለች። የሱፍም ከኔ ራቂ ብሎ ንግግርም ሳይጨርስ ሳርፕም የሆነ ነገር እያቀደ እንደሆነና እንደፈራችም ትነግረዋለች። ሳርፕ ወደ ክፍሉም ሲገባ ወዲያውኑም ስልኩንም ትዘጋዋለች። እሱም ለመዘጋጀት 2 ደቂቃ አለሽ ይላታል። የሱፍም ከጓደኛው ከከሚል ጋርም ተቀምጦ ስለ ሀዛን ሲጨነቅ ይታያል። ከሚልም አንተ ምን አገባ፣ እርሱ ባሏ ነው፣ እርሳት፣ አንተ አሁን ታጭታል፣ እሷም አግብታለች ይሏል። የሱፍ ግን ሳርፕም አይምሮ ጤናማ ያልሆነ ነው፣ ምን ሊያደርጋት እንደሚችል አላውቅም ብሎ ይመልስለታል። በሌላ በኩልም ሳርፕ ሰራተኛውን ወደ ሰፈሩ ሄዶ ሹጃም የተባለው ሰው ማን እንደሆነ እንዲያጣራም ያዟል። የሳርፕ ፍቅረኛ ልታገኘው ስትሞክርም በሆድሽ ያለው ሽልን ሳታስወግጂ ወደ እኔ እንዳትቀርቢም ይላታል። ሀዛንም ተዘጋጅታ በመኪና አብሮም ሄዳሉ። እሷ በጣም ተጨንቃለች። ሳርፕም እዚያ ስንደርስም ጭንቀቱም ይለቅሻል ይላታል። ሌላ ለየሱፍ መደውላ በደስታ ምክንያቱም እንቅልፍ እንዳልወሰዳትም ትነግረዋለች። የሱፍም ቤተሰቦቿ ደህና እንደሆኑ ሲጠይቃት ወንድሟና ሀዛን ለመታረቃቸውና ለብቻቸው ጉዞ በመሄዳቸው መደሰቷንም ትገልጽለታለች። የሱፍም እኛ ለምን አንሄድም፣ አራታችንም አብረን እንዝናና ይላታል። ሌላም በጣም ደስ ብሏትም ወዲያውኑ ትዘጋጃለች። የሀዛን እናት ልጇም ስልክ ስለማታነሳም ተጨንቃለች። ለወንድሟ ለይዛን ልጄ የሆነ ነገር ሆናለች ላረጋግጥ እፈልጋለሁ ትላለች። እርሱ ግን በረጋ መንፈስ ምን ትሆናለች ብለሽ ነው፣ በከንቱ አትጨነቂ ብሏትም ይሄዳል። እናቷም የልጇ ሚስትም የሆነ ነገር እንደተፈጠረም ይጠረጥራሉ።
እናቷ ደግማ ስትደውልም ሀዛን አንስታ ከሳርፕ ጋር መሆኗንም ትነግራታለች። እናቷም ይበልጥ ትጨነቃለች። ሀዛን ስልኩን ስትዘጋም ለዩሱፍም ትደውላለች፣ ግን አያነሳላትም። የሳርፕ ሰውም ሰፈርም ደርሶም ሹጃን ለማግኘትም ሲሞክር የሹጃን አገልግሎት የሚያሳውቁም ወረቀቶችም ከአንድ ህንፃ ላይ ሁሉንም ይገዛል። እዚያም አልማዝን አግኝቶም ይጋጫታል። የወዳትና የያዘችው ቦርሳም ስለተቀደደም ላድርስሽም ይላታል። አልማዝ ባትፈልግም እናቷ በወቅቱም ደርሳ መኪናውን ስታይ ደስም ይላታል። አልማዝን አጠገቡ እንድትቀመጥም ታደርጋለች። በመንገድ ላይም ስለ ሹጃም ይጠይቃል። ነገር ግን ህዝቡም ስለ ሹጃ ታማኝ በመሆኑ ስለ እርሱ መጥፎ ነገር እንዲናገርም አይፈቅድም። ቦታውም ሲደርሱም አልማ እናቷንም ይዛ በንዴትም ትሄዳለች። ወደ ሀዛንና ሳርፕ ስንመለስ ጸጥ ያለ ቦታም ይደርሳሉ። ሳርፕ ወደ ሀዛን ተጠግቶ ልጅ እፈልጋለሁ ይላታል። እርሷም ተስማማለች። በኋላም በጓሮ ውስጥም ሲንሸራሸሩ ሳርፕ በድንገት ለምንድን ነው ለዩሱፍም ትኩረት የምትሰጪው ብሎም ይጠይቃታል። ሀዛን ተቆጣ ምን ትፈልጋለህ? ለምንድነው እዚያ መጣኝ? በስተጀርባ ስለደወልኩ በመካከላችን የሆነ ነገር አለ ማለትም አይደለም ትለዋለች። እዚህ ጋርም ዲላንና ዩሱፍን ብቅ ይላሉ። ሀዛን የደህንነት ስሜት ይሰማታል። ዲላን እንደ አዳኟ ቆጥራም ታቅፋታለች። ዩሱፍን ግን በትህትና ሰላም ትለዋለች። ሳርፕ አሁን ቤተሰብ ስለሆንን ይፋዊ መሆንም አያስፈልግም ይላቸዋል። ምሽት ላይ ሳርፕና ዩሱፍም ሲሄዱም ሳርፕም ዩሱፍን ለምንድን ነው የመጣው? በሀዛን ላይ ምን እንደማደርግ ለማየት ነው ይለዋል። ዩሱፍም ይህንን መንገድህን ተወው፣ እኛ ቤተሰብ ነን፣ ሀዛንም የወንድሜ ሚስት ናት ይለዋል። አብረውም እየበሉናም እየጠጡም የእጮኝነትም ስነስርዓታቸውንም ያስባሉ። ሳርፕ ለሰርጋቸው የምትጨፍሩበትን የመጀመሪያ ዘፈን አምጥቻለሁ ይላቸዋል። እየቀለደ መስሏቸውም ይስቃሉ። እርሱ ግን እውነቱን ነው። ዘፈኑንም ከፍቶም ከሀዛን ጋር መደነስም ይጀምራል። ሀዛን መደነስ አትወድም ነበር። እሱ ግን እናይ ብሎም እንውጣ ይላታል። እሷ ፊቷ ይለዋወጣል። ዲላና ዩሱፍም እያዩአቸውም ይደንሳሉ። ሳርፕም ዩሱፍንም ከዲላ ጋር ደንስ ይሏል። ከዚያም ይለዋወጣሉ። ዩሱፍም ከሀዛን ጋር ሲደንስም የሀዛን ስሜትም ይነካል። ዩሱፍ ማንም ሳይረዳው ወዲያውንም ያረቃታል። ምግቡ በረደ ብሎ ወደ እንቅልፉም ያምራል። ሁሉም ተኝተው ሳለ ዲላም ዩሱፍን ፍለጋም ትወጣለች። ፈልጋ ስታገኘው ከጀርባም አቅፎም ያወራሉ። እዚያው ቅስበትም ሳርፕ ከእንቅልፉ ሲነቃም ሀዛንን አጠገቡም አያገኛትም። ቦታዋ ላይም አሸዋ ብቻ ያገኛል። ደንግጦም ይጮዋል። ዩሱፍና ዲላ ወደ እሱም ይሮጣሉ። ሀዛንን ፍለጋ ቢወጡም አያገኟትም። የዩሱፍ አለቃ ለዩሱፍ ብደውለውም ሀዛንንም የጠለፋት እሱ እንደሆነና ይህ ለዩሱፍ ማስጠንቀቂያ እንደሆነም ይነግረዋል። ዩሱፍም የት ነው ያለችው ብሎም ሲጠይቅም ስትሄድ እንዳትረግጣት ተጠንቀቅ ብሎ ስልኩንም ይዘጋበታል። ሀዛን መንገድ ላይም ተጥላም ትታያለች። ዩሱፍም ሄደው ሊቀሰቅሳትም ይሞክራል። ሳርፕና ዲላ ቦታውም ይደርሳሉ። የሳርፕ እናት ስለ ሀዛን ስትሰማ በጣም ትጨነቃለች። ሳርፕና ዲላም ሀዛንን ወደ ቤተ መንግስቱም ይወስዷታል። ሐኪሙ ምንም የሚያሰጋ ነገር እንደሌለም ይነግራቸዋል። ሁሉም ተጨንቀው ሳለ ወደ ውጭም ወጥተው ጠላፊውንም ይለቅማሉ። በተመሳሳይም ሰዓትም የሳርፕ ሰው በሳርፕ ቤት ውስጥ የጽንስ ማቋረጫ መድኃኒትም ይጨምራል። የሀዛን ረዳት በልብሷ ውስጥ ማስታወሻም ታገኛለች። ያን ማስታወሻ ለሳርፕ እናትም ትሰጣለች። ማስታወሻውም ከነዚያ ሰዎችም የተላከ ነበረ። በጠላፊውና በሳርፕ መካከልም ትልቅም ጥላቻ እንዳለም ይታያል። ጠላፊውም ሳርፕን ቀደም ብሎም ሊገለው እንደሞከረና አሁን ደግሞ ተራውን የእርሱ እንደሆነ በመንገድም ይዝትበታል። በዚህ መሃልም ዲላ ሊገለው ነበርም የሚለውን ቃል ሰምታም ትመጣለች። የሳርፕ ሰውም ወደ እሱ መጥቶ መረጃውን ለሳርፕ ለማድረስ ሲል ከሰራተኞቹ አንዷ ራሷን ስታም ወደ ሆስፒታል ተወሰደች ብሎም ይናገራል። በማግስቱም ዩሱፍም ከትላንት ጀምሮ እንደተቀመጠ በረንዳ ላይ ሆኖም ሲያሰላስልም ይታያል። በሌላ በኩል ሳርፕ ወደ ዲላም ክፍልም ገብቶ ሊያረጋጋትም ይሞክራል። እሷ ግን የሁሉም የምታደርግብኝ በግድያ ፍርሃት ምክንያት ነው፣ በእናንተ ጠብ ምክንያትም ህይወቴና ልጅነት የተበላሸ ትላለች። በእውነትም ሰው መግደልም ትችላለህ ብላም ጠይቀዋለች። በኋላም ለብቻዋ እንዲተዋትም ጠይቀዋለች። ዩሱፍም ወደ አለቃው ዘንድ ይሄዳል። አለቃው ምንም እንዳልተፈጠረው ነው፣ ምግብ እየሰራም ይዝናናል። ዩሱፍም አማችም ትወዳለች ይላል። ዩሱፍ ግን ተቆጥቶም ይህ ያደረግከው ምን ማለት ነው? ሀዛንን ለምንም አገትካት? እሷ ምን አደረገች? የምታደርገውም ነገርም ስህተት ነው ይላል። በዚህ ጊዜ አለቃውም ይጮህበታል። ከሳርፕ መብለጥ እፈልጋለሁ፣ ሀብትና ስልጣን እፈልጋለሁ አላልከኝም ነበር ይላል። ዩሱፍም ያኔ በንዴትም ታውሬ ነበር፣ አሁን ግን እኔ ተራም የታክሲ ሹፌር ነኝ፣ በሰላም መኖር ነው የምፈልገው ብሎም ይመልሳል። አለቃውም ያለ ገንዘብና ስልጣን ሳርፕን እንዴትም ትዋጋለም ሲለውም ዩሱፍ በጀግንነቴ ብሎም የሰጠውን ክሬዲትም ካርድም ይመልስለታል። ገንዘብህም ሆነ መርከብም አያስፈልገኝም፣ ከኔ ራቅም ወደ ሰፈር ይመለሳለሁ ብሎ በንዴትም ይወጣል። ሳርፕም ሀዛንን ሊጠይቃትም ይገባል። እሷም የተኛች ትመስላለች። ሳርፕም ነክቶሻል ብሎ ሲጠይቃትም ትቆጣለች። አልነካኝም፣ አንተን የሚያሳስብም ይሄ ብቻ ነው። በአንተ ምክንያትም እጅግ ማስከፊ ነገር ደርሶብኛል። አንተም እኔንም እየጠበከኝ ሳይሆን ለስቃይ እያጋለጥከኝ ነው ትለዋለች። በንዴትም እየገፋችው ደስታዬንና ተስፋዬንም ሰረከኝ እያለችም ደጋግማ በጩኸትም ትናገራለች። ሳርፕ ደንግጦም ይቆማል። በጣም አዝኖም እባክሽን ተረጋጊ፣ ይቅርታ ብሎም ያቅፋታል።
ሁለቱም ተቃቅፈውም ያለቅሳሉ። የሱፍም ለጓደኛው ለከሚልም ደውሎ ከላይ ላይም ትልቅ ሸክም ወረደልኝ ብሎ በደስታም ይነግረዋል። ካሚልም ወደ ሰፈሩም እንዲመጣም ይጠይቀዋል። ካሚልን ሲመጣም አስፈላጊ የሆኑ ሰነዶችን ይዞለትም ይመጣል። እነዚህም ሳርፕን በሙስና የሚያስጠይቁ ሴራዎቹን የሚያጋልጡና በየሱፍ ስም የተመዘገቡ የሰፈር ልማት ፕሮጀክትም ሰነዶች ናቸው። የሱፍም ተባረክ ይለዋል። ካሚል ግን ይህ የምታደርገው ነገርም ትክክል መሆኑንም እርግጠኛ ነው ብሎ ይጠይቀዋል። የሱፍም አሁን ካደረግኩት በላይም ትክክለኛ የሆንኩበትም ጊዜ የለም ይላል። ከዚያም የሱፍም ለዲላ ለጊዜው መለያየት አለብን፣ በደንብ እናስብበት የሚል መልእክት ይልክላታል። ዲላ በጣም ደንግጣ መልእክቱን ማንበብ እንኳን ያቅታታል። ሀዛን መልእክቱን ለሁሉም ታነባለች። ሳርፕም ውሸታም እንደሆነና እንደማይገባሽ ነግሬሽ ነበር ይላታል። ሌላ ግን የሱፍም የራቀው በአንተ ምክንያት ነው፣ ቤተሰቦቻችን ግድያና ጠብ ውስጥም እንዳሉ ስለሰማ ነው ብላም ትጮበታለች። ሳርፕም እርሱ ፈሪ ነው ሊጠብቅሽ ማይችልም ቢላትም ሰምተው ወደ ክፍሏም ትገባለች። ለጓደኛዋ ደውላም ትመጣለች። ሌላ ለጓደኛዋም እያለቀሰችም የሱፍን እንደምትወዱና መለየት እንደማትፈልግም ትነግራታለች። ሌላ በኩልም የሱፍና ካሚል ወደ ሰፈሩም ይገባል። በዚያው ሰዓትም የሱፍ እናት ልጇ ሙራድን ለስራም ትቀሳቅሰዋለች። ስራ ትዘገያለህ ትባረራለም ስትለው ሙራድ እኮ የምቀጥርና የማባረርም ስራ አስኪያጅ ነኝ እያለም ይቀልድባታል። አልማዝም የሹጃን ወረቀቶችም ይዛለች። ሙራድንም ሲቀልድባት ሁለቱም ይጣላሉ። አልማዝ በሹጃ ስለምታምንና ሙራድ ደግሞ ውሸታም ነው ስላለ ነው። እናታቸው ምጮታቸውን ሰምታም ትቆጣቸዋለች። በዚሁ ሰዓትም የሱፍም እናቱ ፊትም ብቅ ይላል። እናቱ ባየችው ጊዜ ደንግጣ ወደ እሱም ትሮጣለች። በህይወትም መኖርህንም አውቅ ነበር ብላም ታቅፏለች። ሙራድም አይቶ በጣም ይደሰታል። አልማዝ ግን ደንግጣም እያለቀሰች ትታቸውም ትሄዳለች። ወደ ካሚል ዘንድ ሄዳ ይህ ሁሉም ጊዜ የት ነበር? ለምን ወዲያውኑም አልመጣም? እያለችም ታለቅሳለች። ካሚል መኖርን ያውቅ እንደነበረም ስታውቅም ካሚልንም ትመታዋለች። በኋላ ግን ታቅፋም ትረጋጋለች። የሱፍም ከእናቱ ጋር ተቀምጦ ብዙ ሰቶችን እንደሰራም ይነግራታል። እናቱ ግን ዋናው ወደፊት የምታደርገው ነው ትላለች። የሱፍም እናቱንና ወንድሙንም ተቃቅፈውም ያለቅሳሉ። ምሽት ላይ የሱፍ ከእናቱና ከወንድሙ ጋርም በደስታ ምግብ ይበላል። አልማዝ ከከሚል ጋርም መታ የሱፍን ታቅፋ በጣም ናፍቀ የነበረም ትላለች። ሁሉም በደስታ እየሳቁም ያመሻሉ። በማግስቱም አለቃው ተቆጥቶ ሰዎችን ይሰበስባል። ዛሬም የሳርፕን ቤተሰቦች እናጠፋቸዋለን፣ ሁሉንም እንደመስሳለን ይላቸዋል። የሱፍ በሰፈር ውስጥም ከወንድሙ ጋር እየተጓዘ ሳለ ሁሉም ሰው ሲያዩትም የሱፍም ከሞት በመመለሱ በጣም ይደነግጣሉ። የሱፍ ለሁሉም ሰላምታ ይሰጣል። ወንድሙም በሱ መመለስ በጣም ይደሰታል። ከዚያም ሁለቱም ሰፈር ውስጥም ሰዎች ወደሚሰበሰቡበት ቦታ በመሄድ ሳርፕ ምን ለማድረግም እንዳሰበ እንዴትም እየሳቀባቸው እንደሆነና እንደሚያታላቸውም ይነግሯቸዋል። ሙሉ እቅዱን በማስረጃ ማብራራትም ይጀምራል። በዚህም ምክንያት ሁሉም በሳርፕ ላይ ለመቆም ይወስናል። በሌላ በኩልም የሀዛን እናትም የሱፍ ሰፈር ውስጥ እንዳለ ለሀዛን ትነግራታለች። እሷም በጣም ደንግጣም ትፈራለች። በዚህ ማለም ለሳርፕም አንድ ስልክ ይደወልለታል። ደዋዩም የሀዛን እጮኛ ወደ ሰፈር መመለሱን እሱም ጀግናው የተባለው ሰው እንደሆነ የሳርፕን ስም እንዳጠፋና በሰፈርም ሰዎች ፊት እያዋረደው እንደሆነም ይነግረዋል። ሳርፕ በጣም ተናዶ በሀዛን ላይ ይጯል። እሷ ግን እንደማታውቅም ትነግረዋለች። የሱፍ መሆኑን ስለሚያውቅም ሀዛን በጣም ትፈራለች። እዚህ ጋርም ሳርፕ ወደ ሰፈር ለመሄድም ሰዎችን ይሰበስባል። በጣም ቸኩሎም ሲወርድ ስልኩንም ይረሳዋል። ሌላም ስልኩን ልትሰጠውም ስትነሳ መምህሩም የሚል መልእክት ለሳርፕም ይደርሷል። መልእክቱም እንዲመጣ የሚፈልግበትን ቦታም የሚገልጽ ነበረ። ሌላም በሰላም ለመኖርም ሲሉ እናቷም እዚያ ቦታ ሜዳ ይህንን ግጭት እንድታስቆም ታሳስባለች። ከሳርፕ ስልክ ላይ መልእክቱን አጠፍታ ሎኬሽኑን ለራሷም ትልካለች። ጓደኛዋ ብታስጠነቅቃትም አልሰማችም። የሳርፕ ሰው መጥቶም ስልኩን ይወስዳል። ወደ ሰፈሩም ይጓዛሉ። በተመሳሳይም ሰዓትም የሰፈሩ ሰዎች በሳርፕ ላይ ተቃውሞም እያደረጉ ነው። የሱፍም ከነሱ ጋር ቆሟል። በዚህ ማለም የሳርፕ እናትም ሀዛንን የቀድሞ እጮኛሽን ስታገኝ ለራሴ አልምርሽም ትላታለች። ሀዛን በጣም ትፈራለች። መጨረሻዋ እንደሆነም ታውቃለች። የሱፍም ሌላ ወደ መምህሩ ሜዷን ሲያውቅ ለጓደኛዋ እንዳትፈራና ጥበቃ እንደሚያደርግላትም ይነግራታል። ሌላም ሎኬሽኑ ላይም ደርሳ መምህሩን ታገኘዋለች። እሱም ሲያያት በጣም ይደነግጣል። በተመሳሳይም ሰዓትም ሳርፕም ሰፈርም ይደርሳል። የሱፍም እየጠበቀው ነው። ሊገናኙ ጥቂትም አይቀርባቸው። ውድ ቤተሰቦቼ ክፍል 6 ይህን ይመስላል። ክፍል 7 እንዲቀጥል ከፈለጋችሁ ኮመንት ላይ አሳውቁኝ።